ሰላም ሰላም ዛሬ ይዤላችሁ የመጣሁት ኢኮኖሚክስ ኢንትራንስ ጥያቄዎችን ነው እና ዲቴል የምናየው ይሆናል እና ሰብስክራይብ እያረጋችሁ አይደለም እና ሰብስክራይብ እያረጋችሁ ለማየት ሞክሩ እና አበረታቱን። አሪፍ የሆኑ ጥያቄዎችን ይዤ የምንመጣ ይሆናል ማለት ነው። ወደ ጥያቄ ፐርፌክት ኮምፒቲቲቭ ፈርም ኢዝ ፕራይስ ቴከር ቢካውዝ ለምንድን ነው ፐርፌክት ኮምፒቲቲቭ ማርኬት ፕራይስ ቴከር የተባለው? ኢት ሪስትሪክት አውትፑት ኢት ካን ፊክስ ኢትስ አዌን ፕራይስ ኢት ሴልስ ዲፈረንሺየትድ ፕሮዳክት እና ኢት ኢዝ ቱ ስሞል ቱ ኢንፍሉዌንስ የማርኬት ፕራይስ ይላል እና የራሳችሁን ምርጫ መጀመሪያ ምረጡት። ከዛ እኔ ከምሰጠው ኤክስፕላኔሽን ጋር አሪፍ አድርገን እንትን የምንገልጸው ይሆናል ማለት ነው። ወደ ኤክስፕላኔሽን እንሂዳው እና ኦሬዲ መልሱ ዲ ነው የሚሆነው። ዋይ ኢምፐርፌክት ኮምፒቲቲቭ ማርኬት ላይ ስንሄድ ላርጅ ኔምበር ኦፍ ፊርም ይኖራል እና እያንዳንዱ ፈርም ደግሞ ፕሮዲስ የሚያደርጉት ሆሞጂኒየስ ወይም አይደንቲካል ፕሮዳክት ነው እና ከዛም አንጻር የተነሳ individual firm produce only a microscopic fraction of the total market supply እና ያ ኢንዲቪጁዋል ራሱን ውሳኔ መወሰን አይችልም። because እሱ ጋር ያለው ፕሮዳክት ሌላ ሰውን ጋርም ስላለ እሱ በወሰነ ቁጥር ወደ እሱ የሚመጡት ኮንሱሜሮቹ ወደ ሌላ ሰው የማየት ፕሮባቢሊቲ አላቸው እና ከዛም አንፃር የተነሳ it is too small to influence market price ኢንፍሉዌንስ የማድረግ አቅሙ በጣም ያነሰ ነው እና ሌሎች ምርጫዎችን ዝም ብለን እንይ እና ኤ ላይ ያለው ኢንኮሬክት ነው። ምክንያቱም ኮምፒቲቲቭ ፍርም ዶንት ሪስትሪክት አውትፑት ቱ ማኒፑሌት ፕራይስን ለማስጨመር ሰፕላይን አይቀንሱም ወይ ሰፕላይን ምናምን ላይ አፌክት አያደርጉም። ይሄም ትክክለኛ ሊሆን አይችልም እና ደግሞ ሲ ላይ ያለው ዲፈረንሺየትድ ፕሮዳክት የሚያወራው አባውት ዘ ሞኖፖሊስቲክ ኮምፒቲሽን ማርኬት ነው እና አባውት ዘ ኦሊጎፖሊ ነው። ስለዚህ ፕሪፔድ ኮምፒቲሽን ጋር ማች ሊያደርግ አይችልም ማለት ነው። አሁን ካልኳችሁ አንፃር ፕሪፔድ ኮምፒቲቲቭ ፈርሙ ኢትስ ቱ ስሞል ቱ ኢንፍሉዌንስ ማርኬት ፕራይሱን ኢንፍሉዌንስ የማድረግ አቅሙ በጣም ያነሰ ነው ማለት ነው። ወደ 22ኛ ጥያቄ ላይ እንግባ። ካልገባችሁ በኮሜንት ላይ እየጠየቃችሁ የትኛውንም ማብራሪያ የምሰጣችሁ ይሆናል ማለት ነው። እሺ 22ኛ ኢምፐርፌክት ኮምፒቲሽን ዲማንድ ካርቭ ፔስድ ባይ ኢንዲቪጁዋል ፍሮም ኢዝ እና ኤ ሆሪዞንታል ቢ ቨርቲካል ሲ አፕዋርድ ስሎፒንግ ዲ ዳውንዋርድ ስሎፒንግ ይላል። ምረጡት። የእናንተ ምርጫ ከመረጣችሁ በኋላ ወደ ማብራሪያ የሚሄደው ማለት ነው ሄዳለሁ ማለት ነው። ወደ ማብራሪያ እንሂዳውን ሰዓቱን ለመጠቀም ቢካውስ አንድ ኢንዲቪጁዋል በፕሪፔድ ኮምፒቲቲቭ ማርኬት ላይ ሲሆን ፕራይስ ቴከር ነው። ፕራይስ ይቀበላል፣ ራሱ አይወስንም። ለምንድን ነው እንደዛ የሚሆነው? በዛ ማርኬት ላይ output it desire as prevailing market price it's the price ፕራይሱን በጨመረ ቁጥር ወደሱ የሚመጡትን ኮንሱሜሮችን ያጣል። the same identical ሀሳብ ነው ከቅድም ካነሳነው ጋር ማለት ነው። ከዛም አንፃር የተነሳ conversely there is no initiative to lower the price below the market price because the firm can sell its output as a market price consequently ምንድነው ይሄ ማለት? ማርኬት ዲማንድ ካርቭ አለ፣ ዳውንዋርድ ስሎፕ ነው። ኢትስ ማርኬት ነው፣ የማርኬት ፍላጎት ነው። ከዛ ደግሞ ማርኬት ሰፕላይ አለ፣ የተለያዩ ፍርሞች ሰፕላይ ያደረጉት ሰፕላይ ማለት ነው። እነዚህ ሁለቱም አፕዋርድ እና ዳውንዋርድ ሲመጡ ኢንተርሴክት ይደራረጋሉ። በዛ ኢንተርሴክት በሚደራረጉበት ቦታ ላይ አት ኢኩሊብሪየም ላይ ፕራይስ ኢዝ ኢኳል ቱ ማርጂናል ሬቬኒው ኢዝ ኢኳል ቱ አቨሬጅ ሬቬኒው ጋር እኩል ይሆናል። እዛ ፖይንት ሆሪዞንታል ላይ ምን እንደው ዲማንድ ካርቭ ማለት ነው። አት ዲስ ታይም ዲማንድ ካርቭ ከፕራይስ ጋር እኩል ነው። አት ዲ ሴም ታይም ማርጂናል ሬቬኒው ጋር እኩል ነው። ከዛም ደግሞ አቨሬጅ ሬቬኒው ጋር እኩል ነው። ቢ ኬርፉል ኢንትራንስ ሰሩስ በጥንቃቄ ስሩ። እሱ ቀላል ጥያቄ ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር ሆሪዞንታል ነው የሚሆነው ኢምፐርፌክት ኮምፒቲቲቭ ማርኬት ላይ ሲሆን። ወደ 23ኛ ጥያቄ which of the following is not characteristic of perfect competition? የፐርፌክት ኮምፒቲሽን ካራክተር ያልሆነው የትኛው ነው? ኤ ሆሞጂኒየስ ፕሮዳክት እና ቢሊዮናል ሆሞጂኒየስ ነው እና ፕሪ ኢንትሪ እና ኤግዚት ማንም ሰው በዚህ ማርኬት ላይ ገብቶ ማምራትም ይችላል። ከከሰራው ደግሞ ትቶ ሊወጣም ይችላል። ያ ፐርፌክት ኢንፎርሜሽን እና በሴለር ሳይድም በባየር ሳይድም በኮንሱመር ሳይድም በኦል ኦፍ ሁሉም ኢንፎርሜሽን አላቸው ስለ ማርኬት በቂ የሆነ ኢንፎርሜሽን አላቸው። እንዲህ ደግሞ ፕሮዳክት ዲፈረንሺዬሽን ይላል እና እናንተ የምረጡት ሌስ ወደ ማብራሪያ እንዲሻው ወደ ማብራሪያ ስንሄድ ፐርፌክት ኮምፒቲሽን ላይ ስንሄድ ላርጅ ኔምበር ኦፍ ባየር ሴለር አለ፣ ሆሞጂኒየስ ነው እና ፐርፌክት ሞቢሊቲ ነው አለ፣ ፕሪ ኤግዚት እና ኢንትሪ አለ። ኢንፎርሜሽን በሁለቱም ሳይድ በቂ ኢንፎርሜሽን አለ። እቺ ዲቴል ጆኒ ኤክስፕላኔሽን ፓርት ላይ ያለችው ስለዚህ ማርኬት በጣም በቂ ኢንፎርሜሽን ሰጥታለች ማለት ነው። ነገር ግን ፕሮዳክት ዲፈረንሺዬሽን የምለው በሞኖፖሊስቲክ ኮምፒቲሽን ማርኬት ላይ ነው። ሞኖፖሊስቲክ ኮምፒቲሽን ማርኬት የምንለው ከሞኖፖሊ እና ከኮምፒቲቲቭ ማርኬት ሃርቫርድ ወይም አንድ ላይ ኮላይድ የሆነ ፕሮፐርቲ ነው ያለው። እሱንም አንስነ የምናየው ይሆናል። እዚህም አያመልጠንም እናያለን እና ትክክለኛ ማስ ሊሆን የሚችለው ዲ ነው።
product differentiation is not the favor of this market, it is the favor of perfect monopolistic competition ላይ ነው favor ሊሆን የሚችለው ማለት ነው። ወደ ቀጣይ ጥያቄ ላይ እንግዲህ አሁን the marginal cost curve intersects the average total cost at እና የተለያዩ ኢንተርሴክት የሚደራረጉት እና ምርጫውን አንብቡት እና እንደምታውቁት የኮስት አባውት ዘ ኮስት ስናነሳ የራሱን ቤቨር አለው ለውም አለው። መጀመሪያ አቨሬጅ ቶታል ኮስቱ እየቀነሰ ይመጣል። መጀመሪያ አካባቢ እየቀነሰ ይመጣል። ከዛ አት ሚኒመም ፖይንት ይደርስና ከዛ እየጨመረ ይሄዳል። እና ደግሞ የአቨሬጅ ቶታል ኮስቱ እየቀነሰ በሚመጣበት ጊዜ ላይ ማርጂናል ኮስቱ እየቀነሰ ነው የሚመጣው። ከሱ ያንሳል ሌዛን አቨሬጅ ቶታል ኮስቱ እየቀነሰ ሲመጣ ማርጂናል ኮስት ኢዝ ሌስ ዛን አቨሬጅ ቶታል ኮስት ማለት ነው። ከዛ ደግሞ አቨሬጅ ቶታል ኮስቱ ሚኒመም ሲሆን ማርጂናል ኮስቱ ኢንተርሴክት ያደርጋል። ገባችኋ? አቨሬጅ ቶታል ኮስቱ ሚኒመም ሲሆን ማርጂናል ኮስቱ ኢንተርሴክት ያደርጋል። ሁለቱ ኢንተርሴክት ይደራረጋሉ። ከዛ አቨሬጅ ቶታል ኮስቱ ኢንክሪዝ እያደረገ በሚሄድበት ጊዜ ማርጂናል ኮስቱ ምን ይሆናል? እየጨመረ ይሄዳል። በዚህ ጊዜ ደግሞ ምን አቨሬጅ ቶታል ኮስት ኢዝ ሌስ ዛን አቨሬጅ ማርጂናል ኮስት ማለት ነው። ስለዚህ ወደ ማብራሪያ መደን ይሄን ማየት ትችላላችሁ። ይሄውና ማብራሪያ እዚህ ጋር አሁን ካለው ስለዚህ ትክክለኛ መልሱ ቢ ነው። ሚኒመም ፖይንት ኦፍ አቨሬጅ ቶታል ኮስት ነው። አቨሬጅ ቶታል ኮስት ሚኒመም በሚሆንበት ፖይንት ኢንተርሴክት ይደራረጋሉ። ማንና ማን? ማርጂናል ኮስት እና አቨሬጅ ቶታል ኮስት ኢንተርሴክት ይደራረጋሉ ማለት ነው። ስለዚህ ይሄው ማብራሪያ እዚህ ጋር አሁን ካልኳችሁ ጋር ተመሳሳይ ነው። ግራ የሚገባችሁ ከሆነ ቀጣይ ፓርት ላይም ማስረዳችሁ ይሆናል። ስለ ኮስት ፋንክሽን እዩት እና ደግሞ የሆነ ግራፍ ምናምን አለ። እነዛን ግራፎች አዲቴል ለመረዳት ሞክሩ። ከምንም በላይ ግራፉን ሲታዩ በጣም ግልጽ ይሆናል ማለት ነው። ዝም ብዬ ግራፉን አስቀምጥላችኋለሁ ማለት ነው። ወደ 25ኛ ጥያቄ ላይ ስንገባ the average fixed cost will average fixed cost እና ምን ይሆናል? ቤቤሩ ምንድነው የሚሆነው? first rise then fall remain constant as output increase as output increase እና decrease as output increase ይላል እና ወደ ማብራሪያ ሄዳለሁ። እናንተ ምርጫ ምረጡት እና መርጣችኋል ቤት ተስፋ አደርጋለሁ። ወደ ምርጫ እንሂድ። አቨሬጅ ፊክስድ ኮስት ስንል ቶታል ፊክስድ ኮስትን ለኳንቲቲ ማካፈል ነው ማለት ነው። እንደምታውቁት በሾርት ራን ላይ ፊክስድ ኮስት እና ከዛ ቫሪያብል ኮስት ምናምን የሚባል ነገር አለ። ፊክስድ ኮስት የምንለው የትኛውም ነገር ቼንጅ ቢያደርግ አንዴው ፊክስድ ነው ከፈላችሁ። ለምሳሌ የዚህ አመት ቤት ክራይ አንዴው ብትዘጉ የአንድ አመት ቤት ክራይ ለምሳሌ 500 ብር ቢሆን 500 ብር አንዴው ብትከፍሉ ኳንቲቲ ጨመረም ኳንቲቲ ቀነሰም አንዴው ከፍላችኋል እና በዛ ብር ላይ ኢፌክት የለውም። ስለዚህ ቶታል ፊክስድ ኮስት ኳንቲቲ ጨመረም ቀነሰም ምንም ቫልዩ የለውም። ኢት ኢዝ ፊክስድ ነው። ስለዚህ አቨሬጅ ፊክስድ ኮስት ኢዝ ኢኳል ቱ ቶታል ፊክስድ ኮስትን ለኳንቲቲ ሲታካፍሉ ነው እና ቶታል ፊክስድ ኮስቱ አንቼንጅድ ነው። ለምሳሌ 500 ብር ቢሆን ኳንቲቲ በጨመረ ቁጥር ያ 500 ብር እየቀነሰ ነው የሚወጣው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ዲክሪዝ አስ አውትፑት ኢንክሪዝ አውትፑቱ ኳንቲቲ ዲኖሚኔተር ላይ ስላለ ዲኖሚኔተር ላርጅ በሚሄድበት ጊዜ ቶታል ፊክስድ ኮስቱ ኢዝ ኮንስታንት ስለሆነ አቨሬጅ ፊክስድ ኮስቱ እየቀነሰ ይሄዳልና ማብራሪያ ላይ ማየት ትችላላችሁ። ያው እዚህ ጋር በቂ የሆነ ማብራሪያ አለ። ኖቱን ከፈለጋችሁ ቴሌግራም አካውንቴን በእንትን ላይ በዩቲዩብ ላይ ማስቀምጥ ይሆናል ማለት ነው። በቂ የሆነ ነገር በሱም ታገኛላችሁ። ሞር ሰብስክራይብ ያደርጋችሁ። ወደ ቀጣይ ጥያቄ ካልገባችሁ ኮሜንት ላይ ወደ 26ኛ ጥያቄ ሲገባ when total product is at its maximum marginal product is ይላል እና ቶታል ፕሮዳክቱ ማክሲማም ሲሆን ማርጂናል ፕሮዳክቱ ምን ይሆናል? እና ኤም ፔፐር ኤ ማክሲማም ቢ ኔጌቲቭ ሲ ዜሮ እና ዲ ኢኳል ይላል። እንደምታውቁት መጀመሪያ ቶታል ፕሮዳክቱ እየጨመረ ሲሄድ ማርጂናል ፕሮዳክቱ ፖዚቲቭ ይሆናል። ቢ ኬርፉል። ቶታል ፕሮዳክቱ እየጨመረ ሲሄድ ማርጂናል ፕሮዳክቱ ምን ይሆናል? ፖዚቲቭ ይሆናል። ከዛስ እና ቶታል ፕሮዳክቱ ማክሲማም ሪች አት ማክሲማም ሲሆን ምን ይሆናል? ማርጂናል ኮስቱ ምን ይሆናል? ዜሮ ይሆናል። ከዛ ደግሞ ቶታል ኮስቱ መቀነስ ሲጀምር ማርጂናል ኮስቱ ወደ ኔጌቲቭ ይገባል ማለት ነው። ኔጌቲቭ ይገባል። ካልገባችሁ ኮሜንት ላይ እና አሁን ካልኳችሁ አንፃር ለዚህ ጥያቄ ዜሮ ኢዝ ዘ ኮሬክት አንሰር፣ ሲ ኢዝ ዘ ኮሬክት አንሰር። እዚህ ጋር ማብራሪያ አለ ማየት ትችላላችሁ። እና አዲሽናል በቃ ያው እንደምታዩት ነው። በጣም ቀላል ነው እና እንደምታውቁት ማርጂናል ኮስት ማለት ቼንጅ ኢን ቶታል ፕሮዳክት ነው። ማርጂናል ፕሮዳክት ቼንጅ ኢን ቶታል ፕሮዳክት ነው እና እዚህ ጋር የሆነ በቂ የሆነ ማብራሪያ አለ። ቶታል ፕሮዳክት ካፕ ሪችድ ስፒክ ማክሲመም ፖይንት ሲሆን ዘ ስሎፕ ቢካም ኮምፕሊትሊ ፍላት ሲሆን ስሎፕ ፍላት ሲሆን which is equal to 0 ነው እና እንደምታውቁት ደግሞ ማርጂናል ፕሮዳክት ኢዝ ስሎፕ ኦፍ ቶታል ፕሮዳክት ነው። ከዛ ደግሞ አት ማክሲመም ሲሆን አት ማክሲመም ፖይንት ላይ ቶታል ፕሮዳክቱ ማክሲመም በሚደርስበት ጊዜ ስሎፕ ፍላት ነው የሚሆነው። ፍላት ሲሆን እንደምታውቁ እንትን የለውም ስሎፕ ስለሌለ 0 ይሆናል። ስለዚህ 0 is the correct answer።
27ኛ ላይ እንሂድ። if product except price is rise in the future current supply ምን ይሆናል? እና አንድ ፕሮዲውሰር ፕራይሱ ወይም ማርኬቱ ወደፊት አሪፍ ይሆናል ብሎ የሚያስብ ከሆነ ኦፕቲሚስቲክ ሲሆን ካረንትሊ ሰፕላይ ምን ይሆናል ነው። እና ኢትስ ጀነራል ኮንሴፕት ነው ማለት ለምሳሌ አንድ ሰው ጤፍን ቢያመርትና አሁን ላይ ጤፍ ርካሽ ቢሆን ወደፊት ደግሞ ጤፉ ውድ ይሆናል ብሎ የሚያስብ ከሆነ አሁን ላይ ማሽጣት ያሰበውን ጤፍ ወደፊት ለማሽጣት ምን ያደርጋል? ያስቀምጣል። ስለዚህ ካረንት ሰፕላይ ምን ያደርጋል ማለት ነው? ቀነሰ ማለት ነው። ስለዚህ እንደዛ ነው። ስለዚህ decrease is the correct answer ነው። ያው እዚህ ጋር producers expectation about future price are key non price determinant of supply. If profit maximum seller strongly anticipates that is market price to product will significantly raise in the near future, they will intentionally hold back. ይህ ያስቀምጧል። ስለዚህ አሁን ላይ ያለው ሰፕላይ ይቀንሳል፣ ለወደፊቱ ይጨምራል ማለት ነው። ምክንያቱም ፕራይሱ ኦፕቲሚስቲክ ወደፊት ይጨምራል ብሎ ስለሚያስብ ማለት ነው። B is the correct answer። ወደ ቀጣይ ጥያቄ እንሂድ። እሺ በጣም ቀላል ነው። the price of commodity increased by 10%, ፕራይሱ በ10% ጨመረ እንባል። እንደ ሪዛልት ከዛም አንፃር ተነሳ ኳንቲቲ ዲማንድ ምን አደረገ? ቀነሰ። በ20% ኳንቲቲ ዲማንድ ቀነሰ። what is price elasticity of the demand? ፕራይስ ኤላሲቲ በነገራችን ላይ በአዲሱ ካልኩሌት እና ማይቤ ኢንትራንስ ላይ ልትጠይቁ ትችላላችሁ። በድሮ ካልኩሌት ነበር ማለት ምን ማለት ነው? ፕራይስ ኤላሲቲ ማለት ፕራይሱ ጨመረ እንባል። ለየሆነ ፕሮዳክት ያለ ፕራይሱ በሚጨምርበት ጊዜ ሰዎቹ ለዛ ፕሮዳክት ምን አይነት ሪስፖንስ ይሰጣሉ፣ ዲማንዱ ምን አይነት ሪስፖንስ ይሰጣሉ የሚለውን ሀሳብ ነው የሚያነሳው። እና ፋርዘር ወደ ማብራሪያ ስንሄድ ፎርሙላ አለው የራሱ የሆነ እና ቼንጅ ኢን ኳንቲቲ ዲማንድ ኦቨር ቼንጅ ኢን ፕራይስ ነው። ከዛም አንፃር ተነሳ ደግሞ ይሄ ማለት ሪስፖንሲቢሊቲ ኦፍ ዘ ኳንቲቲ ዲማንድ ቱ ቼንጅ ኢን ፕራይስ ነው። ኳንቲቲ ዲማንዱ የሚሰጠው ሪስፖንስ ነው። ምኑ ቼንጅ በማድረጉ የተነሳ ፕራይሱ ቼንጅ ሲያደርግ ማለት ነው። ስለዚህ ቼንጅ ኢን ኳንቲቲ ዲማንድ ኦቨር ቼንጅ ኢን ፕራይስ ነው። እና እዚህ ጋር የተሰጠን 20 አለ እና ደግሞ እዚህ ጋር 10 አለ እና ኳንቲቲ ዲማንዱ 20 ሲሆን 20 እና ሲካፈል ለ10 ነው። ኔጌቲቭ ነው። ኦሬዲ ኔጌቲቭ ወደ አብሶሉት ምክንያቱም ኢኮኖሚክስ ነገሮችን በማግኒቱድ ስለሚያስቀምጥ 2 ይሆናል ማለት ነው። ዲ ኢዝ ዘ ኮሬክት አንሰር። ፋርዘር ኮሜንት ላይ ካልገባችሁ ሰብስክራይብ ያደርጋችሁ ፕሊዝ አበረታቱን እስቲ። እሺ 29ኛ ጥያቄ ላይ ተገባ። price elasticity of demand is defined as the ratio of price elasticity is defined as the ratio of a change in price to the change in quantity demand። አሁን እንዳልኳችሁ ነው price elasticity income elasticity the same ነው። መልሱ የሚሆነው ሲ ነው። price percentage change ነው in quantity demand to price percentage change in price ነው። ፕራይሱ ቼንጅ ሲሆን ኳንቲቲ ዲማንድ ምን አይነት ሪስፖንስ ይሰጣል ነው። ኢን ፐርሰንቴጅ መግለጽ ነው። ሲ ኢዝ ዘ ኮሬክት አንሰር። አትጨናነቁ። አለ የለም ብላችሁ አትጨናነቁ። ስሩት፣ ይጠቅማችኋል። ድንገት ሊመጣ ይችላል። ባይመጣ ኑሮ ይሄ ሞዴል ላይ አያወጣም ነበር። እየሰራው ያለው ጣራዳ ሳብሲት ላይ የወጣውን ሞዴል ነው የዘንድሮ ማለት ነው። ስለዚህ ሲ ኢዝ ዘ ኮሬክት አንሰር። ኤክስፕላኔሽኑ እዚህ ያለ ማየት ትችላላችሁ። ባይ ስታንዳርድ ኢኮኖሚክ ዲፊኒሽን ዘ ፕራይስ ኢላስቲሲቲ ኦፍ ዲማንድ ካልኩሌት ዘ ፐርሰንቴጅ ቼንጅ ኢን ዘ ኳንቲቲ ዲማንድ ኦፍ ዘ ጉድ ሪዛልቲንግ ፍሮም 1% ቼንጅ ነው። ይሄ ፎርሙላ ነው እና ቀጥታ እንትን ላይ የምታገኙት ይሆናል ማለት ነው። ወደ 30ኛው ጥያቄ ላይ ሲገባ ማርጂናል ፕሮዳክት ኦፍ ዘ ላቦር ዲፋይንድ አስ እና ነገሮቹ ማርጂናል ሲባል ኦሬዲ አዲሽናል ነው። አዲሽናል ዩኒት የሆነ ነገር በማድረግ አዲሽናል የምታገኘው ዩኒት ነው። እና ፐርሰንቴጅ ቼንጅ ኢን ላቦር አዲሽናል አውትፑት ፍሮም ዋን ሞር ዩኒት ቱ እና ደግሞ ዩት ምርጫውን ይዩት። መልሱ የሚሆነው መልሱ ቢ ነው የሚሆነው። ወይ ዘቴም ማርጂናል ማለት ራሱ ምን ማለት ነው? ዲኖት ኢንክሪሜንታል ኦፍ አዲሽናል ቼንጅ ሪዛልቲንግ ፍሮም ሲግናል ዩኒት ኦፍ ዘ ኢንክሪዝ ኢን ኢኮኖሚክ አክቲቪቲ እና ቀላል ስለሆነ ነው። አዲሽናል ዩኒት ከላብር ጋር ሪሌትድ አድርጎ ስለጠየቀ ቢ ኢዝ ዘ ኮሬክት አንሰር ነው እና ይሄን ይመስላል። ወደ ቀጣይ ጥያቄ ስንገባ ኢፍ ዘ ማርኬት ፕራይስ ተሰጥቶናል እና ኮምፒቲቲቭ ፍሮም ሴል የሚያደርገው ይሄ 9 ዩኒት ነው። ኳንቲቲም ተሰጥቶናል። ቶታል ሬቬኒው ስንት ነው? በጣም ቀላል ነው። ከስታንዳርድ በታች ነው። ቶታል ሬቬኒው እዚህ ኳልሱ ምን ማለት ነው? ኳንቲቲ ዲማንድ ሲባዛ በፕራይስ ነው። ፕራይሱ ተሰጥቶናል። ስለዚህ ቀጥታ ማባዛት ነው። 500 ይመጣል። ያው እዚህ ጋር አስፈላጊ ከሆነ እዚህ ጋር አለ ቶታል ሬቬኒው እዚህ ኳልሱ ቶታል አማውንት ምናምን ይላል። ያው እዚህ ጋር ፎርሙላ ፕራይስ ታይም ኳንቲቲ ታደርጋላችሁ። ቀጥታ 500 ይመጣል እና ግራ የሚገባችሁ ከሆነ ኮሜንት ላይ ማሳወቅ ትችላላችሁ። እሺ አንደር ሞኖፖሊ አቨሬጅ ሬቬኒው ኢዝ ኢኳልስ ቱ አንደር ሞኖፖሊ አቨሬጅ ሬቬኒው ከምን ጋር እኩል ነው ይላል። አቨሬጅ ሬቬኒው ማርጂናል ሬቬኒው ጋር ነው፣ ቶታል ሬቬኒው ጋር ነው፣ ፕራይስ ጋር ነው፣ ማርጂናል ሬቬኒው ጋር ማርጂናል ኮስት ጋር ነው እና ምን ላይ ነው የሚሆነው? ይሄኛው ወደ ማብራሪያ ላይ ማየት እንችላለን። እና አቨሬጅ ሬቬኒው ማለት ቶታል ሬቬኒው ኦቨር ኳንቲቲ ነው። ቶታል ሬቬኒው ማለት ፕራይስ ታይም ኳንቲቲ ነው።
ኳንቲቲን በኳንቲቲ ካንስል አውት ሲታረጉ አቨሬጅ ሬቬኒው እና ከፕራይስ ጋር ኢኩል ይሆናል ማለት ነው። ሲ ኢዝ ዘ ኮሬክት አንሰር። ድራይቭ ማድረግ ትችላላችሁ። እናም ደግሞ ይሄኛውን ቢ ኬርፉል ኦል ማርኬት ስትራክቸር ዊዛውት ኤክሰፕሽን ዌዘር ኢት ፐርፌክት ኮምፒቲሽን ሞኖፖሊ ኦር ኦሊጎፖሊ አቨሬጅ ሬቬኒው ኢዝ ኦልዌይስ አይደንቲካል ነው። አቨሬጅ ሬቬኒው ፎርሙላ በሁሉም ማርኬት ላይ አይደንቲካል ነው እና ምን ማለት ነው? ኢኳልስ ቱ ምንድነው የሚሆነው? ፔር ዩኒት ማርኬት ፕራይስ ነው ማለት ከዚህ እኩል ነው። አንደር ሞኖፖሊ however marginal revenue is strictly less than ሞኖፖሊ ጊዜ ማርጂናል ሬቬኒው ከፕራይስ ሊያንስ ይችላል ማለት ነው። ፋርዘር ይሄው እንደዚህ ያርጋችሁ ሲታጣፉ መልሱን ታገኛላችሁ። ከምን ጋር እኩል ይሆናል? ከፕራይስ ጋር እኩል ይሆናል ማለት ነው። ወደ ቀጣይ ጥያቄ እንግባ። እሺ ኢኮኖሚ ኦፍ ስኬል ሊድስ ቱ ሞኖፖሊ ቢካውዝ እና ይሄን ነገር ውይይት ኢኮኖሚ ኦፍ ስኬል ለምንድን ነው ወደ ሞኖፖሊ ሊመራቸው የሚችለው? ኤ ስሞል ፈርምስ ካን ፕሮዲውስ ሞር ቺፕሊ፣ ቢ አቨሬጅ ኮስት ኢንክሪዝ ዊዝ አውትፑት፣ ሲ ላርጅ ፍርም ካን ፕሮዲውስ ሎወር ኮስት፣ ዲ ገቨርንመንት ስታቲስቲክስ ይላል። እናንተ የምረጡት እዚህ ጋር ኤክስፕላኔሽን አለ። ኮሬክት አንሰሩ ሲ ነው የሚሆነው። ኢኮኖሚክ ኦፍ ስኬል ኦኬ ዌን ፍሪም ሎንግ ራን አቨሬጅ ቶታል ኮስቱ ኮንቲኒዩስሊ ዲክላይን ያደረገ ሄደ። አቨሬጅ ቶታል ሎንግ ራን አቨሬጅ ቶታል ኮስቱ እየቀነሰ ሄደ እንደሆነ ስኬል ላይ ማለት ነው። አውትፑት ኤክስፓንድ ሲሆን አውትፑቱ እየጨመረ ሲሄድ ማለት ነው። ዌን ሲግኒፊካንት ኢኮኖሚክ ስኬል ኤግዚት አክሮስ ዘ ሪሌቫንት ሬንጅ ኦፍ ማርኬት ዲማንድ ኤ ሲንግል ላርጅ firm can scale up እንደ ምን መሰል አንደር ዘ ሎንግ ራን ላይ እናንተ ብዙ ሰው እያመረተ በሚሄድበት ጊዜ አት ሳም ታይም ምን ይሆናል? ማርኬቱ ላይ ይከስርበታል። ከስሮ ወጣ አይደል? ሲንግል ላርጅ ፊርም ነው ያኔ ማርኬት ኮንትሮል ሊያደርግ የሚችለው። ሌሎቹ ከስሮ ኤግዚት አድርገው ማርኬቱን ሲወጡ እዛ ውስጥ የተወሰነ ሚኒማም የሆኑ ሰዎች ይቀሩና ከዛ ሲንግል ላርጅ ፊርም ላይ ይቀርና ከዛ አቺቭ ሎወር ፔር ዩኒት ኮስት ኦፍ ዘ ፕሮዳክት ዛን ኤኒ ፖቴንሻል ኮምፒቲተር ኩድ ሆፕ ቱ አቺቭ ላል። ስለዚህ እንደዛ እያደረገ እንትን ሊያደርግ ይችላል። ሲ ኢዝ ዘ ኮሬክት አንሰር። ላርጅ ፊርም ካን ፕሮዲውስ አት ሎወር ኮስት። ላርጅ ፊርም ነው አቅም ያለው ሰው አንድ ብቻውን ይቀረዋል ማለት ነው። ኪሳራውን አዳፕት አድርጎ መኖር የሚችል ሰው። ሲ ኢዝ ዘ ኮሬክት አንሰር። ወደ 34ኛ ላይ ሲገባ a monopolistically competitive market is best described as monopolistic competitive market ከባድ ምንድነው የሚገለጸው? ኤ ዋን ሴልስ ኤንድ ኖ ሰብስቲቲዩት የስ ኢታ ሞኖፖሊ ነው የምናገረው። ለዚህ ትክክለኛ መልስ ወይንም ቢ ፒውር ሴለርስ ኤንድ ሆሞጂኒየስ ፕሮዳክትስ። ሆሞጂኒየስ ፕሮዳክት አይደለም፣ በዚህ ላይ ዲፈረንሺየትድ ፕሮዳክት ነው መሆን አለበት። እና ደግሞ ሲ ሚኒ ሴለርስ ኤንድ ሆሞጂኒየስ ፕሮዳክትስ። ሆሞጂኒየስ ፕሮዳክት እና ሚኒ ሴለር ያለው በኮምፒቲቲቭ ማርኬት ነው። ዲ ኢዝ ዘ ኮሬክት ኤንድ ቤስት አንሰር። ሚኒ ሴለርስ ኤንድ ዲፈረንሺየትድ ፕሮዳክት ፋርስ ወደ ኤክስፕላኔሽን ማድረግ እንችላለን። ሞኖፖሊስቲክ ኮምፒቲሽን ሃይብሪድ ማርኬት ስትራክቸር ኮምባይኒንግ ኤሌመንት ኦፍ ቦዝ ፐርፌክት ኮምፒቲሽን ኤንድ ሞኖፖሊ የሁለቱም ሃይብሪድ ነው። ዘ ኮምፒቲቲቭ ኤሌመንት ካም ፍሮም ዘ ፋክት ዳት ዜር አር ሜኒ ሴለርስ ኤንድ ፍሪ ኤንትሪ እና ኤግዚት አለው እና ከዙ የተወሰነ ቤበር ይወስዳል እና ከዛ ሞኖፖሊስቲክ ኤሌመንት ካምስ ፍሮም ፕሮዳክት ዲፈረንሺዬሽን ነው። product differentiation what meaning each firm sells product that single unique in term of branding ምንድነው ተመሳሳይ ነው homogeneous ሆኖ ግን ሳም ኤክስቲንግ ዲፈረንስ አለው። what ብራንድ ስም ልትቀይር ትችላለህ። ፓኪንግ ለምሳሌ ፓክ ሲታረግ እና ፊውቸር ኦር ሎኬሽን የተለያዩ ዌበሮችን ፊውቸሮችን በመጨመር ነው ዲፈረንሺየትድ ፕሮዳክት ማለት። ዲፈረንሺየትድ ፕሮዳክት ማለት ተመሳሳይ ፕሮዳክት ሆኖ የሆነ ኳሊቲ ቼንጅ መኖሩ ማለት ነው። ስለዚህ ሴለር ሚኒ ሴለር እና ምናምን የሚለውን ባይሪ ከኮምፒቲቲቭ ማርኬት ወሰደ። ከዛ ደግሞ ዲፈረንሺየትድ ፕሮዳክት የሚለውን ከሞኖፖሊ እና እንደዛ ሃርቨርድ አድርጎ እንትን ምን የምታደርግበት ነው። ስለዚህ ዲ ኢዝ ዘ ኮሬክት ኤንድ ዘ ቤስት አንሰር ፎር ኩዌስችን ነምበር ስለዚህ ጥያቄ ማለት ነው። ወደ 34ኛ ጥያቄ ላይ እንግባ። ዱፖሊ ኢዝ ማርኬት ስትራክቸር ኢን ዊች ላይ ዱ ማለት ጅምር ቱ ማለት ነው፣ ሁለት ማለት ነው። አንድ ማርኬት ላይ there are many firm አይደለም there are no barrier to entry አይደለም there are two firm። በጣም ነገሩ ቀላል ስለሆነ ዱፖሊ ማለት ሁለት ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። እዚህ ጋር ስፔሲፊክ ኤክስትሪም ታይፕ ኦሊጎፖሊ ማርኬት ላይ ሁለት ማለት ትንሽ ምን የተወሰኑ ፕሮዲዩሰር ናቸው ያሉት ፊርሞ የተወሰኑ ነገር ግን ኮምፒቲሽኑ በጣም ሃይ ነው። ስለዚህ ዱፖሊ ኢዝ ስፔሲፊክ ኤክስትሪም ታይፕ ኦፍ ኦሊጎፖሊ ማርኬት ስትራክቸር ኮንሲስቲንግ ኦፍ ኤግዛክትሊ ቱ ኮምፒቲንግ ፊርም ዳት ኮንትሮል ዘ ቫስት ማጆሪቲ ኦፍ ኢንተርሊ ማርኬት ሼር። ሁለት ኮምፒቲንግ ፊርም ነው የሚይዘው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ፋርዘር ኤክስፕላኔሽኑን ማየት ትችላላችሁ። ወደ 36ኛ ጥያቄ እንግዲህ ዘ ማርጂናል ሬቬኒው ካርቭ አንደር ሞኖፖሊስቲክ ኮምፒቲሽን ኢዝ ማርጂናል ሬቬኒው ከሞኖፖሊስቲክ ኮምፒቲሽን ላይ ምን አይነት ቤበር ይኖራል ማለት ነው። ኤ ኢኳል ቱ አቨሬጅ ሬቬኒው፣ ቢ አባቭ አቨሬጅ ሬቬኒው፣ ሲ ቢሎ አቨሬጅ ሬቬኒው፣ ዲ ሆሪዞንታል ይላል እና ፋርዘር ወደ ኤክስፕላኔሽን እንሄዳለን። የእናንተ ምርጫ ምረጡት።
ጋር ማየት ትችላላችሁ። in any market where a firm faces a downward sloping demand curve with include monopoly ላይ ኦሊጎፖሊ ላይ monopolistic competition ላይ the firm has some degree of price power ለምሳሌ በሞኖፖሊስቲክ ኮምፒቲሽን ሲሆን የተወሰነ ኃይል at some extent ፕራይስ ሜክ ማድረግ ትችላለህ። እንደ ኮምፒቲቲቭ አይደለም። ሞኖፖሊስቲክ ኮምፒቲሽን ቢሆን የሁለቱም ባይድ ስለሚወስድ some degree of price making power አለ። to sell an additional unit of output the firm must lower the price of that unit እና as well as the price of the all previous units is always already selling ላይ መልሱ ሲ ነው የሚሆነው። below average revenue ነው የሚሆነው። downward sloping ነው። ምክንያቱም የሁለቱም ባይድ ኮላይድ ስለሚያደርግ ፋርዘር ግራፉን አስቀምጥላችኋል ማየት ትችላላችሁ። because of necessary price discount across all units the additional to total revenue from selling one more unit the marginal revenue is always strictly less than price changed for the unit ላይ ፕራይሱ ወይም ዲማንዱ ካርቡ ሆሪዞንታል ነበር ሲሆን የነበረው በኮምፒቲቲቭ ማርኬት ላይ በዚህ ላይ ሲሆን ግን የሁለቱም ቤቨር ስለሚሆን ትንሽ ዳውንዋርድ ስሎፕ ያደርጋል ማለት ነው። ፕራይስ አይደንቲካል ኢኳል ቱ አቨሬጅ ሬቬኒው ዜን ማርጂናል ሬቬኒው ካይዝ ኢንተርሊ ቢሎው ዘ ዳውንዋርድ ስሎፒንግ ነው። ከዛ ቤቨሩን በግራፍ ላይ እዩት ያው ወደ ስለዚህ መልሱ ምን ይሆናል ማለት ነው። ሲ ኢዝ ዘ ኮሬክት ኤንድ ቤስት አንሰር። ወደ 37ኛው ጥያቄ ላይ እንግባ። ክሮስ ኢላስቲሲቲ ኦፍ ዲማንድ ኢዝ ፖዚቲቭ ይሄን ቱ ጉድስ አር ፖዚቲቭ የሚለው ምንድነው? በነገራችን ላይ ይሄ ነገር እንትን ላይ አዲሱ ካልኩሌም ላይ የለም አይ ቲንክ አላገኘውም። ነገር ግን እዩት ድንገት ሊመጣ ይችላል። በድሮ ኦልድ ካልኩሌም ላይ ነበር። ካልመጣም እስ ኦኬ ግን እዩት እና ይሄ ማለት ምን ማለት ነው? ኤ ኮምፕሊሜንተሪ ጉድ ኢንፌሪየር ጉድ ኢንዲፔንደንት ጉድ እና ሰብስቲቲዩት ጉድ ይላል። ምን ማለት እንደሆነ ልንገራችሁ እዚህ ኤክስፕላኔሽን ላይ። ክሮስ ፕራይስ ኢላስቲሲቲ ማለት ሜጀር ሃው ዘ ኳንቲቲ ዲማንድ ኦፍ ጉድ ኤክስ ሪስፖንድ ቱ ዘ ቼንጅ ኢን ዘ ፕራይስ ኦፍ ዘ ጉድ ዋይ ማለት ምን ማለት ነው? ሁለት ፕሮዳክቶች አሉ። ለምሳሌ የዋዩ ፕራይስ በመጨመሩ የተነሳ ኤክሱ ላይ ምን አይነት ኢፌክት አለው? ሞሮፕ ይሄ ነገር የሚሰራው በኢንቴን ጊዜ ነው። ሰብስቲቲዩት ጉድ ላይ ሲሆን ሰብስቲቲዩት ለምሳሌ ቲ እና እንደ ኮፊ ቢዝነስ የኮፊ ፕራይሱ በመጨመሩ የተነሳ ቲ ላይ ያለው ፍላጎት ኳንቲቲ ዲማንድ ፎር ኤክስ ምን አይነት ቼንጅ ይኖራል ነው ኤክስፕላኔሽኑ እንዳያችሁት ነው። ስለዚህ ዲ ኢዝ ኮሬክት አንሰር። ይሄ ማለት ሰብስቲቲዩት ጉድ ነው። ለምሳሌ ቲ እና ኮፊ ሰብስቲቲዩት ይደራረጋሉ። ቲ ከሌለ ኮፊ ምናምን ሳንዋን ሰብስቲቲዩት ስለሚደራረጉ ነው ፖዚቲቭ የሚሆነው ማለት ነው። If the price of coffee increase, consumer will switch away from coffee to buy more tea ማለት ፕራይሱ ኤ ሲጨምር ምን QX ወይም ቲን በጣም ትገዛለህ። both variable move in the same direction። ስለዚህ ሰብስቲቲዩት ማለት ነው ማቴማቲካሊ እንደዚህ ሰብስቲቲዩት ያለ እና ፎር ኮምፕሊሜንተሪ ጉድ ሲሆን ምንድነው ኔጌቲቭ ክሮስ ኢላስቲሲቲ ነው የሚሆነው ማለት ኢንዲፔንደንት ጉድ ነው በዚህ ሰዓት ላይ የሚሆነው ማለት ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ምንድነው የሚሆነው ዲ ኢዝ ዘ ኮሬክት አንሰር። ወደ 38ኛ ጥያቄ ላይ ተካ if income elasticity of demand is greater than 1 the commodity is considered as ከአንድ ሲበልጥ ምንድነው የሚሆነው? የራሱ ማለት ብዙም እንትን አትጨናነቁ እንዲህ ያላችሁ ነገር ግን ሊጠቅማችሁ ይችላል። እዩት ይሄ ሌክቸር ኖርማል ጉድ ቢ ኔሰሰሪ ጉድ ሲ ኢንዲፔንደንት ጉድ ኢንፌሪየር ጉድ ይላል። ኦሬዲ መልሱ ምንድነው? ሌክቸሪ ጉድ ላይ ነው ከአንድ የሚበልጥ ከሆነ ማለት ነው። ስለዚህ መልሱ ኖርማል ጉድ ላይ ሲሆን እንዲህ ይሆናል። ዲማንድ ኢዝ ሃየር ኢንካም ኢላስቲክ ነው ሚኒንግ ኮንሱመር ስፔንድ disproportionately larger share of their growing income or share high end item ላይ classifying them luxury good ነው እና necessary good የሚባሉት በዚህ መሀል ላይ ሲሆን ነው። ፎል 0 እስከ 1 ሲሆን ነው። ኢንፌሪየር ጉድ የምንለው በኔጌቲቭ ሲገባ ነው። ስለዚህ ኖርማል ጉድ ነው የሚሆነው ማለት ነው። ኔሴሰሪ ጉድ ማለት ከ0 እና 1 መሀል ኢንፌሪየር ጉድ ሲሆን ኔጌቲቭ ይሆናል ማለት ነው። ስለዚህ ኤ ኢዝ ኮሬክት አንሰር። ወደ 39ኛ ጥያቄ ላይ እንገባለን። በጣም ቀላል ጥያቄ ነው። ዋት ኢዝ ፕራይስ ሴሊንግ? ፕራይስ ሴሊንግ እና ፕራይስ ፍሎር የሚባል ነገር አለ። አሁን የተጠቀመው ፕራይስ ሴሊንግ ማለት ምን ማለት ነው? ኤ ሚኒመም ፕራይስ ሴት ባይ ዘ ገቨርንመንት፣ ቢ ማንዳቶሪ ማክሲመም ፕራይስ ቢሎው ዘ ኢኩሊብሪየም ፕራይስ፣ ሲ ፕራይስ ዲተርማይንድ ባይ ማርኬት ፕራይስ ኦንሊ፣ ዲ ኤ ሰብሲዲ ፎር ፕሮዳክት ላይ እናንተን ስሩት እስቲ እንሰራለን። ለዚህ ጥያቄ ትክክለኛ መልስ ሊሆን የሚችለው ምንድነው? ቢ ኢዝ ዘ ኮሬክት አንሰር። ዋት ዳዝ ኢት ሚን? ፕራይስ ሴሊንግ ማለት የሆነ ኢኩሊብሪየም ፕራይስ አለ። ለምሳሌ እንደና ብሬድ ሬንት እና ቤዚክ ሜዲኬሽን ላይ ማለት በጣም አስፈላጊ ለሆኑ ነገሮች ላይ ነው ገቨርንመንት ነው ኢንተን ማድረግ ነው። ፕራይስ ሴሊንግ ማለት ማክሲማም ነው። ማክሲማም አማውንቱ ፕራይስ ነው። ማክሲማም ፕራይስ ነው ማለት ምንድነው? የሆነ ጣሪያ ይሰጥና ከዚህ በታች ነው ከኢኩሊብሪየም ፕራይስ በታች ነው መግዛት የሚችለው። ኤክስፕላኔሽን እንደ ፕራይስ ሴሊንግ is largely mandated upper limit or maximum price that seller and are permitted to charge for food እና በሰርቪስ ምናምን የተመሳሰሉት ነገር ነው። instituted by government to protect consumer from paying እና ኤክስትራ የሆነ ነገሮችን በጣም አስፈላጊ
ለሆነ ነገር ኤክስትራ የሆነ ብር እንዳያወጡ ለኮንሱሜር በማሰብ ነው ገቨርንሜንቱ ይሄን ፕራይስ ሴሊንግ የሚያስቀምጠው ማለት ነው። ከኢኩሊብሪየም በታች ነው። ምክንያቱም ምንድነው ምን መሰለህ ለምሳሌ ይሄ ዳቦ የሚሸጠው ከ3 ብር በታች ነው። ከ3 ብር በታች ነው መግዛት ምናምን የምትችለው። ከ3 ብር በላይ ማድረግ አይችልም ፕሮዲውሰሩ ማለት ነው። ምክንያቱም ማንዴትድ ነው ባለው የተገደበ ነው ማለት ነው። በዛ ተቃራኒ ደግሞ ፕለስ ፕሩር የምንለው ሚኒመም ነው። ለምሳሌ 5 ብር እና ከዚህ በላይ መግዛት ትችላላችሁ። እንደዚህ አይነት ነገር ነው። ስለዚህ ኦፖዚት ነው ማለት ነው። ፕራይስ ሴሊንግ ማለት የኮንሱሜሮችን እንትኖቹ ፕሮቴክት ለማድረግ ነው ማለት ነው። ስለዚህ ቢ ኢዝ ኮሬክት አንሰር ማክሲመም ፕራይሱ ነው። ከዚህና ከዚህ በታች ምናምን የሚል ሀሳብ ያለ ማለት ነው። ስለዚህ ቢ ኢዝ ኮሬክት አንሰር። ወደ 40ኛ ነው ወደ ዛሬ መጨረሻ ጥያቄ ላይ ሲገባ which of the following best explains the relative of the utility relativity of utility ይላል። a utility can be measured in money. b utility is the same for all consumers. c utility different from person to person. d utility is always constant. relativity or subjectivity የሚለው ሀሳብ ነው ያለው። utility እኔ ጋር ያለው utility ለምሳሌ እኔ ጋር ያለው ለቡና ያለው utility እና የሆነ ሳምዋን ጋር ያለው ለቡና ያለው utility subjective ነው ይለያያል ማለት ነው። ስለዚህ person to person የሚለው c is the correct answer ነው። እዚህ ጋር explanation አለ ማየት ትችላላችሁ። in a consumer theory utility is defined as subjective level of satisfaction ነው። subjective ነው። pleasure when fulfillment of a person diverse from